ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ አሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 12 ዩኒት 5 ሌሰን 14 ዛሬ የምናየው ርዕስ ኢንድ ኦፍ ዩኒት ኩዌሽንስ ክፍል 2 ነው። በክፍል 1 ከ1 እስከ 5 ያሉ ጥያቄዎችን አብረን በጋራ ሰርተን ነበር። በዛሬ ክፍል ደግሞ ቀሪ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁን አትርሱ። አስተያየት ካላችሁ ደግሞ ኮሜንት ቦክስ ውስጥ በመግባት አስተያየቶቻችሁን ግለጹልን። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። Question number 6 What are transistors used for? በሰፊው እንደተማማር ነው ትራንዚስተር በጣም ብዙ ጥቅም አለው። በዋናነት ግን ትራንዚስተር ለምን ጥቅም ይውላል የሚለው መልሳችን አምፕሊፊኬሽን ኦፍ ሲግናል ነው። አንደኛው የትራንዚስተር ጥቅም አምፕሊፊኬሽን ማድረግ ነው፣ አምፕሊፋይ ማድረግ ነው። ዊክ ሲግናልን ኢንፑት ሲግናልን ከፍ በማድረግ አምፕሊፋይ ያደርግልናል። የቮልቴጅ የሚመጣውን የኢንፑት ሲግናል ማክሲማይዝ በማድረግ አንደኛው ጥቅሙ አምፕሊፋይ ማድረግ ነው። ሶ what the use of transistor used for amplification of input signal? ዊክ ሲግናል ኢንፑት ሲግናሉ ዊክ ቢሆን አውትፑቱ ማግኒፋይ እንዲሆን ወይንም ደግሞ ከፍ እንዲል አንዱ ሚናው እሱ ነው። ለምሳሌ አንድ ሰው ማይክ ቢጠቀም ያለው የድምጽ ሞገድ አምፕሊፋይ እንዲሆን ምን እንጠቀማለን? አምፕሊፋየር እንጠቀማለን፣ ድምጽ ማጉያ ማለት ነው። ሶ ያ እንዴት ነው ያለው የድምጽ ሞገድ አምፕሊፋይ የሆነው ብለን ስናስብ ጀስት አንደኛው ትራንዚስተር ነው። ትራንዚስተር ጥቅሙ ምንድነው? ያለውን ኢንፑት ሲግናል ያለው የድምጽ ሞገድ ወደ ኤሌክትሮማግኔቲክ ኮንቨርት በማድረግ ያለውን የድምጽ ሞገድ ከፍ እንዲል ለብዙ ኦዲየንስ እንዲሰማ አንዱ ጥቅም ይሰጣል ማለት ነው። ስለዚህ አንደኛውና ዋናው የትራንዚስተር ጥቅም ትራንዚስተር ዩዝድ ፎር አምፕሊፊኬሽን ፕሮሰስ አምፕሊፋይ ማድረግ ነው። ሌላው ደግሞ አውቶማቲክ ስዊቾች ለመፍጠር ያገለግላል፣ እንደ ስዊቺንግ ዲቫይስ ያገለግላል። ሶ ትራንዚስተር ዩዝድ ፎር ስዊቺንግ ዲጂታል ሰርኪዩት፣ ለምሳሌ አውቶማቲክ የሆኑ ብሬከሮችን ብናይ የትራንዚስተር ጥቅሞች ናቸው ማለት ነው። ሶ ጥቅሞቹ ምንድነው? ትራንዚስተር እንደ ስዊቺንግ ዲቫይስ ያገለግላሉ። ሌላው ለምሳሌ ኢንቴግሬትድ ሰርኪዩትን ብንወስድ እነዚህ በብዛት ትራንዚስተሮችን እንጠቀማለን ማለት ነው። ኢንቴግሬትድ ሰርኪዩት ሶ አብዛኛው ማይክሮቺፕ ምንላቸው ኢንቴግሬትድ ሰርኪዩት ኤሌክትሮኒክስ ዲቫይስ ውስጥ እነዚህ ትራንዚስተሮችን በማገጣጠም የተለያየ ኢንቴግሬትድ ሰርኪዩት ማይክሮ ፕሮሰሰር የመሳሰሉ ኤሌክትሪካል ኮምፖነንቶችን መስራት እንችላለን ማለት ነው። ስለዚህ በዋናነት ትራንዚስተር ለብዙ ጥቅም ብናውለው በዋናነት ግን እንደ አምፕሊፊኬሽንና እንደ ስዊቺንግ ዲቫይስ ያገለግለናል ብለን መመለስ እንችላለን ማለት ነው። Question number 7 In which direction does the arrow point on an NPN transistor ይላል። PNP እና NPN ትራንዚስተር ጀስት የራሳቸው የሆነ ሲምቦል አላቸው። ሶ ሲምቦላቸው አንደኛው የሚለየው በሲምቦላቸው የኢሚተር አሮ ዳይሬክሽን ነው። የአሮ ዳይሬክሽን የፒኤንፒ እና የኤንፒኤን ትራንዚስተር አንደኛው አውትዋርድ ነው፣ ሌላኛው ኢንዋርድ ነው። ስለዚህ የኤንፒኤን ትራንዚስተር አሮ ዳይሬክሽን ተዋርድስ ኢንቱ ነው ወይንስ አውትዋርድ ዳይሬክሽን ነው የሚለውን በቀላሉ ማየት እንችላለን። ሶ መልሳችን the arrow points outward from the base toward the emitter in the symbol። ሁለቱን ሲምቦሎች ያስቀምጥኩላችሁ ለመለየት እንዲመቻችሁ ነው። ይሄ ማለኛው ቤዝ ነው፣ ይሄ ኮሌክተር ነው፣ ኢሚተር ነው። ስለዚህ ኢሚተሩ the arrow points outward ወደ ውጭ ከሆነ ኢሚተር አቅጣጫ ወደ ውጭ ከሆነ ምን አይነት ትራንዚስተር ነው? ኤንፒኤን ትራንዚስተር ነው። ኦኬ the arrow inward ከሆነ ግን ይሄ ምን ይባላል? ፒኤንፒ ትራንዚስተር ነው ማለት ነው። ስለዚህ ሲምቦላቸውን በመጠቀም ሁለቱ የትራንዚስተር ሲምቦል ናቸው። ሶስት ተርሚናሎች አሉት፣ ኮሌክተር፣ ቤዝ እና ኢሚተር። ሶ አንደኛው ፒኤንፒ ከኤንፒኤን የሚለያየው ዘ ዳይሬክሽን ኦፍ ዘ ኢሚተር ነው። የኢሚተር አሮ ዳይሬክሽን ነው። አውትዋርድ ከሆነ ምን ተብሎ ይጠራል? ኤንፒኤን ትራንዚስተር ይባላል። ኢንዋርድ ከሆነ ደግሞ ፒኤንፒ ትራንዚስተር ይባላል ብለን በቀላሉ መመለስ እንችላለን። Question number 8 ምንድነው የሚለው ጥያቄው? To properly bias an NPN transistor, what polarity voltage is applied to the collector and what is its relationship to base voltage ይላል። ሶ ኤንፒኤን ትራንዚስተር ላይ ሁለት ቮልቴጅ አሉ። ቮልቴጆቹ አንደኛው ከኮሌክተር እና ከቤዙ ጋር የሚገናኝ ቮልቴጅ ሶርስ ነው። ሌላኛው ደግሞ ከኢሚተር እና ከቤዙ ጋር የሚገናኝ ቮልቴጅ ነው። ሶ እነሱ ስንመለከት መልሳችን ኮሌክተር ቤዝ ኮኔክሽን ያለው ስናይ ይሄኛው ቤዙና ኮሌክተሩ ነው። ሶ ቤዝና ኮሌክተር ጋር የሚገናኘው ቮልቴጅ ኮሌክተር ቤዝ ተብሎ ይጠራል። ከቤዙና ከኢሚተሩ ጋር የሚገናኘው ቮልቴጅ ደግሞ ቮልቴጅ ኢሚተር ቤዝ ተብሎ ይጠራል። ሶ እንደምታዩት እዚህ ጋር
ኮሌክተር ቮልቴጅ should be positive with respect to the emitter and base in active mode. so ኮሌክተር ቮልቴጅ ከኢሚተር እና ከቤዝ ጋር ሪስፔክት ቱ ኢሚተር ኤንድ ቤዝ ጋር ኮምፔር ስናደርገው ፖዚቲቭ ነው፣ ፖዚቲቭ ቮልቴጅ ነው። ምክንያቱም ቮልቴጅ across on the collector greater than voltage on the base greater than voltage on the emitter. so እዚህ ጋር እንደምታዩት ፖዚቲቭ ቮልቴጅ ያለው ኮሌክተር ቮልቴጅ ነው ማለት ነው። ስለዚህ ካለው ኮምፔር ስናደርግም ኮሌክተር ቮልቴጅ ግሬተር ዛን ኮሌክተር ቤዝ ግሬተር ዛን ቮልቴጅ ቤዝ ግሬተር ዛን ኢሚተር ቮልቴጅ ነው ማለት ነው። ስለዚህ በዋናነት በዚህ ኮምፓሪዥን ማስቀመጥ ሪሌሽንሺፓቸውን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ይሄ በሲምቦል ደረጃ ሲቀመጥ ነው። ኢሚተሩ አውትዋርድ ዳይሬክሽን ከሆነ ኤንፒኤን ትራንዚስተር ነው። ስለዚህ ስንቀጥል እንደምታዩት ኮሌክተሩና ቤዙ ጋር የተገናኘው ቮልቴጅ ኮሌክተር ቤዝ ተብሎ ይጠራል ማለት ነው። ከቤዙና ከኢሚተሩ ጋር የተገናኘው ቮልቴጅ ደግሞ ቮልቴጅ ኢሚተር ቤዝ ተብሎ ይጠራል ማለት ነው። ስለዚህ ካለው አክቲቭ ሞድ ፎርማት እዚህ ጋር ስናይ ኮሌክተር ቮልቴጅ ግሬተር ዛን ቤዝ ቮልቴጅ ግሬተር ዛን ኢሚተር ቮልቴጅ ብለን በቀላሉ መመለስ እንችላለን ማለት ነው። question number 9 in the NPN transistor what section made very thin compared with the other two sections? ኢሚተር 3 ተርሚናሎች አሉ ወይም ሴክሽኖች አሉት። አንደኛው ኮሌክተር ምንለው ሴክሽን ነው፣ ሌላኛው ቤዝ፣ ሌላኛው ደግሞ ኢሚተር ነው። ስለዚህ በጣም ቲን ሆኖ የተሰራው የትኛው ተርሚናል ነው ወይም ሴክሽን ነው? ኮሌክተሩ ነው፣ ኢሚተር ነው ወይስ ቤዙ ነው የሚለው መልሳችን ቤዝ ነው። the base region is very thin የቤዙ ሪጅን በጣም ቲን ሆኖ ነው የተሰራው compared to emitter and collector ከኢሚተር እና ከኮሌክተር ተርሚናሉ አንፃር ቤዝ ሪጅኑ very thin ነው ብለን በቀላሉ መመለስ ይችላለን ከዚህ በፊት በተማርነው መሰረት ማለት ነው። question number 10 what is the name of the device that provides an increase in current, voltage or power of signal without appreciably altering the original signal ይላል። so ከተማርናቸው ኤሌክትሪካል ኮምፖነንቶች ውስጥ increasing the current, voltage and power signal ያለውን ኢንፑት ሲግናል ዊክ ሲግናል ኢንፑት ከረንት ወይንም ቮልቴጅ ወይንም ደግሞ ፓወር ሲግናል ኢንክሪዝ የሚያደርግልን ኤሌክትሪካል ዲቫይስ ማን ይባላል ነው። ሶ መልሳችን ትራንዚስተር ይባላል ማለት ነው። ትራንዚስተር ኢዝ አን አምፕሊፋየር ነው አይደለ? ያለውን ኢንፑት ሲግናል ምንድነው የሚያደርግልን? አምፕሊፋይ ያደርግልናል ማለት ነው። ኦኬ ሶ what's the name of the device ይላል። the device is an amplifier ነው። አምፕሊፋየር ነው በብዛት ድምጽ ወይንም ሞገድን አምፕሊፋይ የሚያደርግልን በውስጡ ምን ስላለው ነው? ትራንዚስተር ስላለው ነው። ሶ the device an amplifier ነው። ግን an amplifier ዲዛይን የሚደረገው ደግሞ በትራንዚስተሮች ነው ማለት ነው። question number 11 the common emitter transistor amplifier what is the phase relation between the input and output signal ይላል። ሶ መልሳችን the output signal is 180 degree out of phase ወይንም inverted with respect to the input signal. so the common emitter transistor amplifier ምንድነው ዋናው እንትኑ what the phase relation between input and output signal የሚለው በ180 ዲግሪ ኢንቨርትድ አድርጎ ወይንም ደግሞ out of phase አድርጎ ነው ማለት ነው አውትፑት የሚሰጠን። so input ሲግናላችን ለምሳሌ ሎክ እንደዚህ ቢሆን ይሄ ኢንፑት ሲግናል ነው ከዚህ so ይሄ ኢንፑት ሲግናል so አውትፑት ሲግናሉ ወዴት ነው የሚለውጠው? ቶታሊ ኢንቨርትድ አድርጎ ገልብጠው ማለት ነው። ኦኬ ላይክ እንደዚህ so ይሄ ምን ይባላል? አውት ኦፍ ፌዝ በ180 ዲግሪ ነው። ይሄ አውትፑት ሲግናል ይባላል። so አውትፑታችን the common emitter transistor amplify የሚያደርግልን አውትፑት ሲግናሉን በ180 ዲግሪ ምን አድርጎ ገልብጦ ማለት ነው። so አውት ኦፍ ፌዝ የምንለው ሎክ ሁለቱን ዌቮች አንድ ላይ መርጅ ብታረጓቸው ለምሳሌ ዋን አናዘር የመጀመሪያው ዌቭ ከሚቀጥለው ዌቭ ጋር ይሄ ዌቭ 1 ብንለው ወይ ሲግናል 1 ብንለው የሚቀጥለው ማብሮዘው ጋር ተደርቦ አንድ ላይ ማለት ነው። ይሄ ዌቭ 2 አንድ ላይ ኦቨርላፕ ካረጉ ኢን ፌዝ ይባላል። ምን ይባላል? ኢን ፌዝ ይባላል። አውት ኦፍ ፌዝ ማለት ደግሞ ሎክ አውት ኦፍ ፌዝ ማለት የመጀመሪያው ሲግናል ይሄ ቢሆንና የሚቀጥለው ሲግናል ደግሞ ዌቭ 2 ዘ ሪቨርስ ማለት ነው በዚህ ዳይሬክሽን አይነት ቢሆን ዌቭ 1 እና ዌቭ 2 ምን ሆነዋል ነው የሚባለው። ሎክ የመጀመሪያው ዌቭ 1 የሚቀጥለው ዌቭ 2 ሁለቱ አውት ኦፍ ፌዝ ይባላሉ። ያላቸው ዲግሪ 180 ዲግሪ ይባላል ማለት ነው። ይሄ አውት ኦፍ ፌዝ ማለት ሙሉ ለሙሉ ገልብጦ ማለት ነው 180 ዲግሪ ይፈጥራል ማለት ነው።
ኦኬ ሶ ይሄ ለምሳሌ ሁለቱ ኢንፑት ሲግናሉ ይሄ አይነት ዌቭ ሆኖ አውትፑቱ ሲወጣ ደግሞ እንደዚህ ከሆነ ዘሪ ኢንቨርተር ከሆነ ከተገለበጠ አውት ኦፍ ፌዝ ይባላል። አውት ኦፍ ፌዝ ተብሎ ይጠራል ማለት ነው። ኦኬ ሶ መልሳችን the output signal is 180 degree out of phase or inverted with respect to the input signal ከኢንፑት ሲግናሉ ጋር ኮምፔር ስናደርገው አውትፑት ሲግናሉ የሚወጣው ሲግናል አውት ኦፍ ፌዝ ነው ብለን በቀላሉ መመለስ ይችላል። question number 12 ምንድነው የሚለው what the current gain for common base configuration where emitter current is given 4.2 milliampere and collector current is given 4.0 milliampere so current gain ማለት አምፕሊፊኬሽኑን ነው የተጠየቅነው ማለት ነው። ኦኬ ሶ አምፕሊፊኬሽኑን ስንፈልግ ምን እናደርጋለን? ሶሉሽን የተሰጡን ነገሮች ስናይ አምፕሊፊኬሽን or current gain is equal to the ratio of what ኮሌክተር ከረንት ኦቨር ቤዝ ከረንት። ሶ የተሰጡ ጊቭኖችን ስናይ ግን ምን የተሰጠው ብለን ስናይ አንደኛው ኢሚተር ከረንት ነው። ኢሚተር ከረንት እኩል ይሆናል 4.2 ሚሊ አምፒር ተሰጥቷቸዋል። ሌላኛው ደግሞ ኮሌክተር ከረንት ነው። ኮሌክተር ከረንት 4.0 ሚሊ አምፒር። ስለዚህ እዚህ ጋር ምን የለንም ማለት ነው? ቤዝ ከረንት የለኝም አይደለ? መጀመሪያ ሁለቱን ሬሾ የኮሌክተር ከረንት እና የቤዝ ከረንት ሬሾ ለማግኘት ቤዝ ከረንት ማግኘት አለብኝ። ሶ ከዚህ በፊት በተማርነው መሰረት ኢሚተር ከረንት ማለት the sum of what ኮሌክተር ከረንት ፕላስ ቤዝ ከረንት ነው አይደለ? ይሄን በተማርነው መሰረት ስለዚህ ኢሚተር ከረንት አለን ስንት ነው የሚለው 4.2 ሚሊ አምፒር ኤምኤ ማለት ሚሊ አምፒር ማለት ነው። እሺ ኮሌክተር ከረንት ማለኝ 4.0 ሚሊ አምፒር ሲደመር ማን ይቀራል? ቤዝ ከረንት የምንፈልገው እሱን ነው። በዚህ መሰረት ይሄን ወደ ሽፍት ስናደርገው 4.2 ሚሊ አምፒር ሲቀነስ 4.0 ሚሊ አምፒር ይሆናል ማለት ነው። ኦኬ ይሄን ወደ ስታመጡት ኔጌቲቭ ስለሚሆን ስለዚህ ቤዝ ከረንት ይገኛል ማለት ነው። ቤዝ ከረንት ከ4.2 4 ሲቀንሱ 0.2 ነው የሚቀረው ማለት ነው። ኦኬ ሶ የቤዝ ከረንቱ መጠን አነስተኛ ነው እንደምታዩት። ስለዚህ አምፕሊፊኬሽን ተብሎ ይጠራል። ዩኒትለስ ነው ወይም ከረንት ጌን ምን ያህል ነው ወይም አምፕሊፊኬሽን ተብሎ ይጠራል ማለት ነው። ሶ የሁለቱን ሪሌሽንሺፕ የማን የኮሌክተርና የቤዝ ሬሾ ማለት ነው ስንት እንደሆነ በቀላሉ ማስላት እንችላለን። ሶ ኮሌክተር ከረንት እዚህ ጋር እንደምታዩት 4.0 ሚሊ አምፒር ሲሆን ሲካፈል ቤዝ ከረንት ደግሞ ከዚህ ጋር 0.2 ሚሊ አምፒር ነው። ስለዚህ በጣም ሲምፕል ነው። ምንድነው የምናደርገው? ሚሊ አምፒር በሚሊ አምፒር ሙሉ ለሙሉ ይጣፋል። ስለዚህ እዚህ ጋር የምታገኙት ነገር ምንድነው? 20 ይሆናል ማለት ነው መልሳችን። ኦኬ ሶ 20 የሚለው እንዴት መጣ? 4 ሲካፈል ለ0.2 4.0 ማለት 4 ሲካፈል ለ0.2 4 ሲካፈል 0.2 ማለት 2/10ኛ ማለት ወደ ማባዛት ለውጡት 4 ሲባዛ 2/10ኛ የነበረው 10/2ኛ ይሆናል ማለት ነው አይደለ? 4 ሲባዛ በ10 40 ሲካፈል ለ2 20 ስለዚህ መልሳችን 20 በትክክል አምጥተናል ማለት ነው። ሶ መልሳችን what the current gain ይላል። so common base configuration the current gain is 20 ብለን መመለስ እንችላለን። question number 13 what two symbols are used in digital electronics to represent a high and low what is this system is known as ይላል። so binary code ስንመለከት ማንኛውም ዲጂታል ኤሌክትሮኒክስ አንደርስታንድ የሚያደርገው በ0 and 1 ኮድ ነው አይደለ? ስለዚህ እነዚህ ከሲሊከን ከተሰሩ ሰሚኮንዳክተር ማቴሪያሎች እያንዳንዱ ማይክሮ ፕሮሰሰር ኢንተግሬትድ ሰርኪዩት ስለሚሰራ አንደርስታንድ የሚያደርገው የዲጂታል ኤሌክትሮኒክስ መሳሪያው በ0 and 1 ኮድ ነው። ስለዚህ ሃይ ቮልቴጅ ለምሳሌ እስከ 5 ቮልት ከሆነ 1 ብሎ አንደርስታንድ ያደርጋል። ሎ ቮልቴጅ ወይም 0 ቮልቴጅ ከሆነ ደግሞ 0 ሎ ቮልቴጅ ከሆነ 0 አድርጎ ያነባል ማለት ነው። ስለዚህ ሎው እና ሃይ የሚለው ጀስት 1 and 0 ብለን ሪፕሬዘንት እናደርጋለን ማለት ነው። ኦኬ አንደርስታንድ የሚያደርገው በ1 እና 0 ነው። this is binary system ተብሎ ይጠራል። 1 and 0 ኮዶቹ ባይናሪ ሲስተም ተብሎ ይጠራሉ ማለት ነው።
Question number 14 what's the difference between digital signal and analog signal? ሁለት አይነት ሲግናሎች እንዳሉ አይተናል። ዲጂታል ሲግናል እና አናሎግ ሲግናል። ሶ በተማርነው መሰረት የሁለቱ ዲፈረንስ ምንድነው ነው? ሶ መልሳችን እዚህ ዲያግራም ላይ እንደምትመለከቱት ይሄ ሲግናል አናሎግ ሲግናል ተብሎ ይጠራል። ሶ አናሎግ ሲግናል እንደምታዩት ኮንቲኒዩስ ሬንጅ ኦፍ ቫልዩስ ኦቨር ታይም ስሩ ታይም ያለው ሬንጅ ቫልዩ ኮንቲኒዩስ ነው። ከፍም ዝቅም እያለ የፈለግነውን ሬንጅ የቮልቴጅ ሲግናል መስጠት እንችላለን ማለት ነው። ዲጂታል ሲግናል ግን ሪስትሪክትድ ነው። ለምሳሌ ከ0 እስከ 5 ቮልት ነው። ሚኒመሙ 0 ማክሲመሙ 5 ቮልት ነው። ሶ 0 ሲሆን 0 ቮልት ማለት ሚኒመም የምንለው ነው፣ 0 እንለዋለን። ማክሲመም ወይን ሃይ ቮልቴጅ ሲሆን ደግሞ ወደ 1 ማለት ነው። 1 ሶ አንደርስታንድ የሚያደርገው ወደ 0 ኤንድ 1 ነው ማለት ነው። ሶ ዲጂታል ሲግናል ዲስክሪት ሌቭል ዩዥዋሊ 2 ሲግናልስ አለው 0 ኤንድ 1 ሶ ማክሲመሙ 1 ሚኒመሙ 0 ብለን እናስቀምጣለን ማለት ነው። ሶ ይሄ ዲስክሪት ሌቭል ነው ያለው፣ ይሄኛው ደግሞ ኮንቲኒዩስ ሬንጅ ነው ያለው ማለት ነው። question number 15 what is logic gate? ሎጂክ ጌቶችን ተማምረናል። ቤዚክ ሎጂክ ጌትስ የምንላቸው እና ዩኒቨርሳል ሎጂክ ጌትስ የምንላቸውን አይተናል። ሶ ሎጂክ ጌትስ ምንድናቸው የሚለው መልሳችን ሎጂክ ጌትስ አር a digital circuit that performs a boolean logic operation on one or more binary inputs to produce a signal binary output. ዲጂታል ሰርኪቶች ናቸው። እነዚህም ዲጂታል ሰርኪቶቹ የተለያየ ስዊቺንግ ሲስተም አላቸው። ቡሊያን ሎጂክ ኦፕሬሽንን ይጠቀማሉ። ከዚህ በፊት እንደተማርነው ኤንድ ጌት፣ ኦር ጌት፣ ኖት ጌት የምንላቸው ቤዚክ ሎጂክ ጌት የተለያየ አውትፑት ሲግናል ይሰጣሉ፣ አውትፑት ኦፕሬሽን ይሰጣሉ። ሶ በቡሊያን ኤክስፕሬሽን አማካኝነት አውትፑቱ የተለየ ወይንም ደግሞ ሲንግል ባይናሪ አውትፑት እንዲኖራቸው ተደርገው ዲዛይን የተደረጉ ዲጂታል ሰርኪዩትስ ናቸው ማለት ነው። ሶ እነዚህ ዲጂታል ሰርኪዩቶች ለተለያየ አገልግሎት እንደሚውሉ አይተናል። ለምሳሌ ትራፊክ ላይት፣ ፋየር አላርም የመሳሰሉ ዲጂታል የሆኑ ኤሌክትሮኒክስ መሳሪያዎችን ዲዛይን ለማድረግ እነዚህ ሎጂክ ጌቶችን እንጠቀማለን ማለት ነው። ለዛሬ በቃናል። በሚቀጥለው ሌሰን ደግሞ ሌሎች ቀሪ ጥያቄዎችን አብረን በጋራ እንሰራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ